አላወጣሽም መሰል አልተሸጠልሽም ልብስ ቀየርሽ እንጂ ወይ አንቺ አልተለወጥሽም ሙያ ነበረሽ እኮ ጥበቡ የለሽም የነግድ ብለሽ እንጂ አድርሻ ነጻሽም በጣም ቁጥብ ልጅ ነኝ ከቤት የማልወጣ ልዩ ምልክቴ ግንባሬ መላጣ እድሜ ገፍቶ አይደለም ግንባሬ የሸሸው ሚስቴና አለቃዋ ሁሌ ቢዚ ናቸው አሁን ኔክስት ዊክ ላይ ሲመጡ ከላቲን ኳራንቲን ይገባል ድርሽ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና ተነጩ ፈረስ ላይ ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለመላው የክርስትና እምነት ተከታዮች ደግሞ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ማለት ፈልጋለሁ ባለፈው ሳምንት እንግዲህ አልመጣሁም እንደምታውቁት ለአንድ ሳምንት ረፍት አድርገን ነበር አሁን በዚህ ሳምንት ተመልሰናል ማለት ነው ስለዚህ ዩቲዩብ ደግሞ የእናንተን ላይክ ማድረግ ኮሜንት ማድረግ ኢንጌጅመንት ስለሚፈልግ ቆየት ብለን ስንመጣ ቪዲዮቻችንን ለቤተሰቦቻችን ስለማያደርስ ይሄ ቪዲዮ ደረሳችሁ ሰዎች በሙሉ ላይክ በማድረግ ሐሳባችሁ አስተያየታችሁን ደግሞ ኮሜንት ላይ በመስጠት ተተባበራላችሁ ማለት ነው ታዳጊዎችንም ሁሌ እንደምናደርገው መልካም ልደት እንላቸዋለን ለሐሴት አቤኔዘር ለራፋኤል ታምራት ለሳምራዊትና ማራማዊት ሸቴ እንዲሁም ለራፋኤል ዘሪሁን መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነው እኔ አሁን ሄድሴቴን አደርጋለሁ ቅድም እንደነገርኳችሁ እናንተ ደግሞ ቪዲዮ ላይክ አድርጋችሁ የምትጀምሩበት አፍታ ታገኛላችሁ ቪዲዮ ላይክ አድርጉና ወደ ቪዲዮቻችን አዲስ አበባ አይን በሚባሉ ቦታዎች ግንባታዎችን እየገነባ የሚገኘው ቴም ሪል ስቴት አሁን ደግሞ በአፍሪካ ህብረት ፊት ለፊት ቡልጋሪያ ላይ አዲስ ሳይት አቅርበላቸዋል። ባለ 1 መኝታ በ5.5 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ10.1 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ ቀርበናል። የአከፋፈል 100% ለሚከፍሉ ደንበኞቻችን ሲሆን የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ደግሞ ባለ 1 መኝታ ቤት በ1.5 ሚሊዮን ብር ቅድመ ክፍያ በ7.9 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ ቤት በ1.8 ሚሊዮን ብር ቅድመ ክፍያ በ9.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ ቤት በ2.8 ሚሊዮን ብር ቅድመ ክፍያ በ14.4 ሚሊዮን ብር አጠቃላይ ክፍያ እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞቻችን በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር አጠቃላይ ክፍያ እዚሁ ቡልጋሪያ ላይና በታሪካዊው ፒያሳ አድዋ 00 ፊት ለፊት የንግድ ሱቆችን አቅርበላችኋል። ለበለጠ መረጃ ሳይት ቪዚት ከታች ባለው ስልክ ይደውሉ። ወይ በእናትሽ እሺ በለኝ አንድ ጊዜ ጠይቀህ ነው ብቻ ነው ምንድነው የምትጠይቀው እሱ ተገረዘ አልተገረዘ ልጁ እንደማይመች ያወቅሽ እንጠይቀው ተኛለሽ እንዴ በእናትሽ አሳዝነን በዚህ ነው ተገርዞ በእናትህ አንዴ ብቻ እኮ ጠይቀህ ነው የምንመጣው ወይ በእናትህ ላንቺ ነው እንደው ያንተ እንዴት ነው ግን አሁን ጠፋፋለለ አሁን ጠፋፍ ደረቅ እያለ ነው ምን እየሰራ ነው እስከዛሬ የት ነበርክ በእናትህ አሁን ይሄንንም አትችልም አይደል ይሄ እንደዚህ ቄንጠኛ ይሄን ተቀመጥኩ ራሱ እንኳን የጨፈር እንጂ ሰው ተገርዞ አይደል እንደዚህ አይቷል ያያየው ይሄን ሲለሙት ለአንድ ለሶስት ወር ተጫውቱ በቃ ሽንቴ ሸንቼ ልምጣ መሻስ ስለምችል ሸንቼ ልምጣ ምን አርጊው ነው ምንድነው ያረፉት ነገር ኧረ በለ ምንድነው ሻውን ይሄ ምን አርጊው ነው አራታው ምን አርጊው ነው አይዞህ መስዋ አጫውት ኧረ በለ ያንተ ከፋመ እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ ያለ ዘይት ያለ ቂቤ እያልኩ ነው ቱሪናፋ እኛ ጋር ብገቡ ይሻላል አረፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት አንድ ወዳጄ ገርማል አሁን እኔ ጋር ነው የሚገባው ቅርጫ ድሮ ግን እነሱ ጋር ነበር ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆደው ነው የሰጡት
የበሬው ስራ ብሎ ማለት ነው። እኛ ግን በፍትሃዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችን ባታጠፋ መልካም። ለኛ በሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው መንገዱ። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት። እንደ በሬ ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይሄው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማውን ጋማ ነው መልለው ወንድና ሰማኝ የኔ ወንድም እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለመቶ አንድ ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሰው ተድሪነው ጥሬ የወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ሰማኝ ወንድ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሼ እገባለሁ። እሺ በዓል እንዴት ነበር? እንዴት አረጋችሁ? ገበያ ውስጥ በጣም ከባድ እንደነበር እያየን ነበረ። እንግዲህ ምንም ማድረግ አይቻልም። በሁሉም የመጣ ነው። እንግዲህ ቀዝቀዝ እንዲያደርገው መጸለይ ነው። አሁን ባነሳው ላይ ግን በሬዎቹ ዘንድሮ ምን እንደሆነ አላውቅም። ጣራውን ነው ሲሄዱ የነበረው። እንዴት ወጣ እኔ ገረመኝ የቆርቆሮ አቻዩነት ከላይ አለመበጥረቁ ጣራ ላይ ነው። እቺ ላምነች መሰለኝ ምንድነው ጣራውን ዘንድሮ የሚገርም እንደው በእናታችሁ እንደው በእግዚአብሔር እንደው በሬ ገዝታችሁ የምትመለሱ ሰዎች አሁን በዓል ደርሶ የለ አስጭናችሁ ተመለሱ። ቅርጫ ቆንጆ ነው፣ አሪፍ ነው። ሁሉም ቅርጫ በጣም ያበደ ባህላችን ነው ቅርጫ ማለት። እኔ በጣም ነው የምደግፈው። ግን በሬውን አስጭኑና ወደ ቤት ወሰዱ። የምትሸጠው ሰውዬ የበሬን ባህሪ ታውቃለህ አይደል? ፊጋ ነው ብትል ምን ችግር አለ? ፊጋ በሬ ነው። በዓል በመጣ ቁጥር በቃ እናትና አባቶቻችን እንደዚህ ሰማይ እየነኩ ይመለሱ። እርጉዝ ሴት አለች መንገድ ላይ፣ ህፃናቶች አሉ መንገድ ላይ። በዓል በመጣ ቁጥር ምን ችግር አለ? ያን ሁሉ ብር ወጥቷል አይደል? ከወጣ በቃ ጨምሮ ማስጫኛ አንድ ላይ አዋጥቶ በአስጭኖ መሄድ መውሰድ እኮ ነው የሚሻለው። እንደው በእግዚአብሔር እንደው እስኪ እንደው ባካችሁ እንዴ በቃ እናትና አባቶችን እንዳለ በዓል ሲመጣ በቃ እንደ ጎበዝ በረኛ እንደው አየር ላይ በቃ መሬት መንካት እኮ አቃታችሁ። እየተወጋ በየበዓሉ አስጭኑና ወሰዱ። እርጉዝ ሴት አለ እናንተ ባካችሁ። ኧረ በመድኃኒዓለም አሁን እንዳለው አሪፍ ሀሳብ ነው አስጭኖ መውሰድ። ግን ያ ሁሉ ሰው ምን ያህል መኪና ያስፈልገዋል ምናምን አላቅም፣ ብቻ ትንሽ አስቸጋሪ ሊሆን ይችላል። ነገር ግን ምንድነው አሁን የኔ ሀሳብ አንዳንድ ጊዜ በፊት ምን ያደርጋሉ እነዚህ በሬ ጠላፊዎች አሉ። የበሬ ፊጋ ሲሆን ሲደነብር ምናምን ጠልፈው የሚይዙ ራሳቸው ቀስ ብለው ከገበያ እንደወጣ ስፒል ከኋላ ታፋው ላይ ምናምን ይሰኩበታል። ከዛ ፊጋ ይሆናል። ከዛ ይጠልፉና ገንዘብ ይጠይቃሉ። እንደዛ ነበር ድሮ እናውቃለን። በሞተር ተከትለው ሁሉ ይጥላሉ ምናምን። አሁን ደግሞ አንዳንዱ በሬ በራሱም ደግሞ ተገንጥሎ ሲሄድ ፊጋ ይሆናል። ብዙ ሰው ይወጋል። እንደውም አሁን በዚህኛው ዓመት በዓል እንደውም ህይወትም ጠፍቷል በበሬ ተወግቶ። በበሬ ምክንያት የአንድ ሰው ህይወት ማለፉን የአዲስ አበባ ከተማ ፖሊስ መምሪያ አሳውቋል። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 6 በተለምዶ ጆኒ ጋራጅ ተብሎ በሚጠራው አካባቢ አንድ የ59 ዓመት ግለሰብ በበሬ ተወግቶ ህይወቱ ማለፉ ነው እየተነገረ የሚገኙ። በተጨማሪም አንድ ሰው ጉዳት ደርሶበታል። እንዲሁም ደግሞ ተጨማሪ ጉዳት ሳይደርስ በሬው በቁጥጥር ስር መዋሉ እየተነገረ ይገኛል። በአዲስ አበባ ከተማ በተለያዩ አካባቢዎች ላይ እንግዲህ በዓል ምክንያት በማድረግ የተለያዩ በሬን ጨምሮ የተለያዩ እንስሳቶች በከተማው ሲዘዋወሩ እንደነበረ በተለይም ደግሞ በሬዎች ማለት ነው ሲወጉ እንዲሁም ደግሞ የተለያዩ ንብረትና ሰው ላይ ጉዳት ሲያደርሱ ስንመለከቱ ነበረ። ይህ ነገርም እንደ ቀላል ወይም ደግሞ እንደ ቀልድ የሚታይ ነገር አይደለም። እንደሰማችሁት የ59 ዓመት ግለሰብ ህይወቱን አሳልፎታል። እንዲሁም በተጨማሪ ደግሞ ሌላ አንድ ሰው ደግሞ ጉዳት እንደደረሰበት ነው እየተነገረ የሚገኘው። በተጨማሪም በሌሎች አካባቢዎች ላይ በርካታ ሰዎች ላይም እንዲሁም ደግሞ በንብረት ላይም ጉዳት ማድረሳቸው ጭምር እየተነገረ ይገኛል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም በደረሰው ጉዳት እንዲሁም ደግሞ በሰው ህይወት ማለፍ የተሰማውን ጥልቅ ሐዘን ገልጾ
ተመሳሳይ ማለት ነው በበሬዎች እንዲሁም ደግሞ በአጠቃላይ በቤት እንስሳት ላይም እንደዚህ አይነት ጉዳቶች እንዳይደርሱ የበለጠ ጥንቃቄ እንደሚያስፈልግና ማህበረሰቡን ጥንቃቄ እንዲያደርግ መልእክትን አስተላልፉ። ባህሉ በጣም አሪፍ ነው። ምክንያቱም አንደኛ ከኢኮኖሚ ማኳያ ምናምን ቅርጫ ያስፈልጋል። ግን የሆነ ሲስተም እንዳለው ወይ መኪና ወይ የሆነ ነገር ተደርጎ መወሰድ አለበት ብዬ አምናለሁ። አለበለዚያ ግን በየጊዜው እንደዚህ አይነት አደጋዎች በጣም ያሳዝናሉ። አሁን በበዓል ቀን የወጣ ሰው ሞቶ ሬሳ ሲገባ ቤት በጣም ነው የሚያሳዝነው። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከን። ምን የሙሉ ስለሆነ የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ እኔ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? ልጅ ኮገበት ተቻለ አይደል? ታዲያ ስንፈት ይዘው አትልም እንዴ? በለ ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታረጉት? ወይ ግራው አልቀባው። እሺ ሄድልኝ። ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆን ችግር የለም አያስጨንቅም። ደርሶኛል። 5 ወር ቢፈጅብኝ ነው ልቀዳ ነው። የነዳጅ ሰልፍ በዚሁ ከቀጠለ ይላል። እሺ ቆሻሻው ወጥቶ ነበር እኮ ሰሞኑን ወስደው ነበር። እሺ አይ ትንሽ ነው ብዙም የለም። ያው ወንድም አንተ ሰገራና ዋሽንት አንድ ላይ አታርጋል ተባልከ እንዴ? ተለይቷል ይላል እንዴ? አፍና አትክፈት በእናትህ። ተለይቷል። ሰገራና ዋሽንት መለየት አለብህ ወንድም። የሚበላሽ ዕቃ የሚበሰብስ ዕቃ አንድ ላይ ቅጣቱን ታውቀዋለህ እንዴ? 10 ሰልፍ ወደ ኋላ ሄደህ ነው የምትሰለፈው እኮ። በስነ ስርዓት ማህበራዊ መኖር አለብህ። እሺ የድር ብር ከፍላል? አልከፈልኩም። የድር ብር መክፈል አለብህ። እሺ እዚህ ጋር ነዳጅ እስኪደርስ ብትሞት ማን ነው የሚቀብር? እሺ አፍና አትክፈት መክፈል አለብህ። ቁም ደግሞ ልንጀምር ነው። አንድ ላይ እንትን ማለት አለብህ። በቃ ያዘኝ መዝግበኝ። ማን በቃ በስነ ስርዓት በሳምንት አንዴ ነው የምንጥለው። ነዳጅ እስኪደርሰን ድረስ 150 ሺህ እንትን ብለን ነው ችግር ያለው። ቆሻሻውጡ የነዳጅ ሰልፍ በቃ ቀውጢ ነው። ከባድ ነው በጣም ያስብላልና አሁን በዚህ ሰዓት ቦቴ ለሚነዱ ሹፌሮች የሚደረግላቸውን እንክብካቤ እናያለን። እየመጣሁላችሁ ነው ይላል ቦቴ ይዞ። ባይታጠብስ እዚህ ቢላስ ሰራሉም እንዴ ባይታጠብስ የኔ ወርቅ የትንሰለም የኔ ጌታ መተክ እዚህ አብረን ብንደንስ አይሻልም? በጣም እንጂ የኔ ጌታ ጌትዬ፣ ኧረ የኔ ጌታ አትቸገር። ሰልፍ እስኪደርሰን እኛ ምን እንሰራለን? እንደውን አፍጣረው በለኝና ስራ ልግባ። የኔ ጌታ የት ደረስክ? ራስን እንዳያምጽ ፀሐዩ። የኔ ጌታ በቃ ና እባክህ በልዬ። ምን ልውልልህ? ምን ትሆንልኛለህ? ባይታጠብም ይምጣ፣ በቀይ ምንጣፍ ነው እንቀበልን። ግድ ነው ያለው ችግር ከዚህም በላይ ያስብላል። ግን ይሄ ቦቴ ገና እየሄደ ቢሆንስ ሊጭን ባዶ ቢሆንስ 50 ሳንቲ በምናምን ዱባ ሰፈር ውስጥ የኛ ሰፈር እንደዚህ አልማዝ የሜዳ እንደዚህ በቃ በጣም ደስ ይላል። ቄራ ወደ በረቱ ምናምን በፒካፕ በትንሽ ፒካፕ መጣና ዱባ ፈሰሰ። እነ አክስቴ ይወጣሉ። አክስቴ ነጠላዋን አርጋ ከወጣች ወይኔ ወጣች፣ ወይኔ ዱባዋን ይዛ ልመጣ ነው። ምክንያቱም መጀመሪያ ዱባ በብዛት እዛ ሲመጣ ሰፈራችን ተባለ። ከትምህርት ቤት ስንመጣ በቃ ዱባው ተከትፎ ደርቆ ፀሐይ ላይ ደርቆ የመጀመሪያ ቀን ዶሮ ወጥ እንደመብላት በጣም ሲጣፍጥ፣ ከዛ በሚቀጥለው ቀን ከትምህርት ቤት ስንመጣ ዱባ ነው። በስንት ዱባ፣ ሐሙስ ዱባ፣ ቅዳሜ ዱባ፣ እንደገና ሰኞ ይመጣል ዱባ። ከዛ እንጀራ ትይዘና ቄራ እንደዚህ ነው። እንጀራ ከዚህ ይዘህ እዛ ቤት እነ ረዘነ ቤት እና ሀብታሙ ቤት መብት ነው። ትሄድና ሀብትሽ ጠወላ ትላለህ። ወጣ አለ ጠወላ ስትል
ይልሃል። ምንድን ነው? ዱባ ነው። ሰፈሩ እንዳለ ከዛ እንጀራህን በትሪ ይዘህ እነ ረዘነ ቤት ይላል። ረዘህ ስትለው ዱባ ነው። ከዛ ምን እናርግ ተባለ። ምን እናርግ ሲባል የሆነ ነገር እንስራ፣ ገና ነን፣ ያው ጩጮች ነን። ምን እናርግ ሲባል ይሄን ሰውዬ ለምን አናባርሩ? ዱባ ሻጩን ከዛ እንችላለን ጎማውን የመኪናውን ጎማ ተነፈስ። ከዛ ማን እንደተናገረ አይታወቅም አሉ የሰፈር እናቶች። ያው ሁሉም ነው የሚቀጣ፣ ሁሉም ነው የሰፈር ሰው። የከሌ እናት፣ የገነት እናት፣ ትያብረህት፣ ጋሽፋ ምናምን የለም። ያው ስትቀጣ ሁሉም ነው የሚቀጣ። ከዛ ድንገት ተያዝን። የደሃ ልጅ ከመቼ ጀምሮ ነው ዱባ ምናምን በላው ነው አባታችሁ ያመጣችሁት ነው እና እኛ እንደሆንን ታውቋል። በቃ እና የሚገርመው ያው እነዚህ እንትኖቹ ቀስ እያሉ ግን ይሄን አይደለም የነሱ። ስለዚህ ሰይፉ ምን ለማለት ፈልጎ ነው? ጸረ ዱባ ማህበር መቋቋም አለበት። ምን ማለት ነው? ዱማ ዱባ በጣም ብዙ ሰው አይወድም እና ዱባን የሚወዱ ሰዎች ደግሞ እንደ ዶሮ ተደርቆ ምናምን ከተሰራ በደንብ ደግሞ አሪፍ ነው የሚሉ ወገኖች አሉ። በአብዛኛው ሰው ግን ዱባ አይወድም። እኔም አልወድም ዱባ ወጥ። ያልፈዋል ወይንስ እየቀለደብን ነው ብለው ይቀጡሃል? የበለጠ የምር ያቀጣል። አግኝተውኛ ቃሉ እንደዚህ ከዛ ምሳሌ ደስ ብሎት እስካሁን እንደዚህ ዋን ቱ ዋን መጥቶ ከኔ ጋር ችግር ውስጥ ወይ ደግሞ እንደዚህ ምናምን ያለ ፈጣሪ ይመስገን አብዛኛው ሰው ይመስለኛል እየተረዳ። ከዚህ በፊት አንዴ የሆኑ ትራፊኮች አገኝ መንገድ ላይ ቆም ያለው በፈጣሪ ደግሞ እዚህ ሀገር ያው ትራፊኮች ትልልቅ ናቸው፣ ሳይዝ ሩቅ አጭር ሰው አይ ቲንክ ክራይቴሪያውን ማያሟላ እኔ እርግጠኛ ነኝ ስፖኪ በላይ ይታየኝ። አይቺ አሁን የቦሏን እንዴት እንደማያስብ ሶስተኛው ግን ዘልዬ ነው በከሪክ ወይ ዝልልኝ እና እዚህ ጊዜ እንደዛ ትክክልም ነው ስራው። አይ ቲንክ ሃይት ይፈልጋል መሰለኝ። ብቻ ደርበብ ያለ ሰውዬ ነው ምናምን እየሄዱ ነው ከቻል በቃ ምንም አልቀረኝም። ድንግጣ ማንዴ ማልከስ እዛል ልጅ ግድ ዘዎች ናቸው መጡ። ሁለቱም ትራፊኮች ናቸው አለኝና በቃ ወዲያውኑ ሪኮግናይዝ እንዳደረገኝ ገባኝና እየሳቀ ነው ገና ሲደርስ በእኛ የምትቀልደው ልጅ አይደል ከኔ ይቆጣል ብዬ ነበር የጠበቁት። በጣም ነው የማደንቅልህ ጎበዝ። ግን ሁሌ ሪኮመንድ አደረገኝ ገባ። ሁሌ ደግሞ ኔጌቲቭ ብቻ ሳይሆን ፖዚቲቭም ሳይሆን you are right ብር ምናምን ነገር አቡ ምናምን ሲሉ ምናምን ታሳያለህ። አንዳንዴ ሷሷም ነገር ኦፌንድ ታረጋቸዋለች መስለኝ ሊሆን ይችላል። አታቀሳስር አንደኛ ዘጭ ኮይ እንግዲህ ነጠርጣት ሶሎ አይ ልክ ግን ከዛ በኋላ ምንድነው ሪያሊቲም ሰርተናል ስለ ለዛ ነው ምሳሌ ህግ እያስከበርን ነው ሙስና አልቀበልም ብሎ በስርዓት ቀጥቶ የሚያስተምር ብዙ ቪዲዮዎች አሉ። ይቀበላል ከዛ የሚያሳስቃል ምናምን ብዙ አይነት ነገሮች ሰርተናል። ሰው ያው አንዱን አይቶ ነው የሚናገር እንጂ ዲቴል ገብቶ የሚናገር ሰው የለም። ካራክተሮቹ እንደሚሰራው ቪዲዮ ይለያያል። በጣም የኢትዮጵያ ህዝቦች ከዶክተር አብይ ጎን ነን፣ ከዶክተር አብይ ጎን ነን። ምኑ የሚበሉ ምኑ አባይን ተሞላ፣ አባይን ተሞላ፣ አባይን ተሞላ። ልበለው አልበለው ልበለው አልበለው ጀመር መናገር የተሳነኝ ነው። ዘፈኑ ምንም አልሆነ። የሳቅ ምንጮችን ይዘህ ተከበህ ቁጭ ብለሃል። ከፋርማሲ እኮ ከመገዛ ብዬ አለው በግፍ ራሱ እነሳል። ከዚህ በፊት ሌላ ሕክምና ነበረ እና ተመርመሩት፣ የሆነ ሕክምና ሰጡት። ከዛ ሂሳቡ ትንሽ ብዙ ሆነ። በቃ ብሩን አምጡትና በሽታዬን መልሳችሁ ስጡኝ። ከዛ ምንድነው ምናምን ስል በሲዲ እኮ ሰጥቶኝ ነው ያንን ሁላ ብር አዛምነው ያወጣው።
የሆነች የልብ ሕክምና ራሱ እንትን የምትላለች የምታክም የተከበረ ሰው ልጅ ነች። እሷ መታየችኝና ያው ራሱ ዶክተሩ ባለቤቱ መጣ። እንዴት ነው ልብህን አየችልህ አለኝ። አዎ ስለው ልብህ እንዴት ነው ምናምን አለኝ። አይ ልቤ ጥሩ ነው ግን ልባዊ ስነህ ብላኝ ነው የሄደች። ዶክተሯ በእንትን እያሳየችን በስክሪን የህመሙ ምናምን ሴሌብሬም ስትል ምን የሴሌብሬሙ ጋር ስትል ሆርሙዝ ነው አለ። ማለት ከዚህ ወደዚህ የሚወስደው እሱን የተቋረጠው ሲባል ምንድነው የሆርሙዝ ሰርጥ ነው። አዎ ሰርጡ ነው ያልኳት። አሁን እሱ ከተከፈተ ያው መረጋጋት ይተፋ። ስራ ባልደረቦችህ የቀረሰው የለም። ከአባይ የቀረው አንበሳው ብቻ ነው። በነገራችን እስካሁን ያልጠየቀው እንኳን መስሪያ ቤቴን አልያዘ። ሁሉ ጊዜ ሌሊት ያው እሱ ነው ማስተር ኪሩቤል። አዎ ሌሊቱን ብታይ አይተኛም። ሌሊቱንም አይተኛም። የተቋጠረልኝ ሲከፋ እግዚአብሔር ይማርክ። ኑ በእናትሽ ቤት ያፈራው መርፌ ምናምን ያዥ። የሚገርመው ነገር ፍልፍሉ እዛ ጋ እንኳን ታምቦ በቃ እንዴት እየቀለደ እንደሆነ እና እንዲህ አይነት ሰዎች በጣም እኮ ታመው ሊሆን ይችላል ውስጣቸው ምናምን፣ ግን በጣም ያሳዝናል። እንግዲህ ዋሻው እንዴ ላይም እንዴት እንደወጣ ሲወጣ ምናምን ትላንትና አይተነዋል። ግን በጣም ለከፋ ጉዳት አልሰጠውም። ትልቁ ነገር እሱ ነው። ይሄ ከኋላ በኩል የሚመጣ ስትሮክ በጣም ግራ የሚያጋባ ነው ተብሏል። አንደኛውን በቀኝና በግራ የሚይዘው ቶሎ ለመታወቅ እድል አለው። ይሄኛው ግን ከባድ ነው ነበረ፣ ግን እሱ አሪፍ ላይ ነው ብላለች ዶክተሯ። የአቶ በረከትም ሁለት አለው ማለት ነው እንግዲህ ስኳር ደም ግፊት ማለት እና አሁን ላይ ባለበት የደም መርጋት እንትኑ እንግዲህ ዘግይተን ስላገኘ ነው ተገብቶ የሚወጣበት ደረጃ አልደረሰም። ግን ጥሩነቱ ደግሞ እሱም አትሊስት መንቀሳቀስ ይችላል፣ ንቁ ነው፣ እንዳየሹ ነው። የከፋ ጉዳት ላይ እንትን አላለውም። ግን የኋላ ጭንቅላት ነው ስትሮኩ። ላሳይሽ አንዴ ጭጋ እንግዲህ የኋላ ጭንቅላታችን ጠበብ ያለች ናት። የስትሮኩ ፓርት እቺ ናት ነጣ ያለችው። ነጣ ብላ የምትታየው በስትሮኩ የተጠቃችው ክፍል ናት ማለት ነው። የደም መርጋት ደም ሲከልለው ደም ሲቋረጥበት ይሄ የሚጎዳው ኢንፋክትድ የሚሆነው ወይም ደግሞ ደም ሳይጠጣ ሲቆይ ያው የሚሞተው ክፍል ብለሽ ያዥው። ስለዚህ እቺን ክፍል እንዳትሰፋ ማድረግ ነው የስትሮክ ሕክምና ስራ። ወዲያው ሰው ሲመጣ ማለት እንዲህ ሳይደርስ ድምቅሎ ሳይጎዳ እንትን ማለት ነው። አሁን ባለበት ማቅጠኛዎችን እየወሰደ ነው። ደሙ እንትን እንዲል የብለድ ፕሬሸር ወይም የግፊት ሕክምና የስኳር ሕክምና የተደረገለት ነው። ይሄ አንዳንዴ ደግሞ ያው ቁስል ያብጣል አይደል እጅ ላይ እግር ላይ ምናምን ቢወጣ። ስለዚህ እዚህ ደግሞ ቢያብጥ ጭንቅላታችን አጥንት ነው፣ የትም የሚሄድበት የለም እንደ ሆድ እንደ እንትን ጭንቀት ይጨማምራል እና ይሄንን ሞኒተር ማድረግ እንዲሁም ይሄ እብጠት እንዳያመጣ መድኃኒቶች ላይ ነው ያለው። ጀነራል ጥሩ ነው ያለው። ቴራፒ እየሰራ ነው። የባላንስ ትሬኒንግ ትንሽ እንዲል የፊዚካል ቴራፒ መንቀሳቀስ ጥሩ ነው ያለው። ግን ሲንቀሳቀስ ባላንሱን እንዳይስት ፊዚካል ቴራፒ እየሰራ ነው። ጥሩ እያገገመ ነው ያለው። አዎ እንግዲህ ተመስገን ነው መቼስ። በጣም ለክፉ አልሰጠውም። እግዚአብሔር ደግሞ ጨርሶ እንዲምረው እንመኛለን። ጆኒ ጂጂትሱ አጣፈጠልን። በቃ አሁን በጉጉት ነው የምንጠብቃችሁ። ሳክስ መስሎን ነበር፣ አሁን አጣፈጣችሁት። ግን ማን እንደሚያሸንፍ የኔን ግምቴ ልንገራችሁ እና በሀሳቤ ከተስማማችሁ እስቲ ፋይት ምናምን የምታውቁ ሰዎች፣ እኔ ብዙ አላውቅም፣ በቃ ዝም ብዬ ያየሁትን ነው እንደ ሰው ነው የተረዳሁትን እናውራበት። ቃተሊና እኔ ብዙ ጠብቃለሁ ከቃተሊና። ብዙ ሰዎች አንደርስቲሜት እንደምታደርጉት አላደርገውም፣ በተለይ ከዚህ ቪዲዮ በፊት ማለት ነው። ማለት ኮንፊደንሱን ይሄ ለራሱ የሚሰጠውን ቦታ ኢጎውን እወድለታለሁ። በጣም ኢጎይስቲክ ነውና እወድለታለሁ። የምር ነው የምላችሁና እንደዚህ እወዳለሁ። ግን ከኪሱ ውስጥ እንቁላል አውጥቶ በጥፊ ፊትን እስኪመታ እሺ ይምታ፣ ከመታ በኋላ እንደዚህ ብለህ ሪአክት ካደረግ አይ ዶንት ቲንክ እኔ ፋይት አላውቅም እንዳልኳችሁ። ግን እኛ በሰፈር ጥል ውስጥ ማለት ነው ተመቹም ቦና አቋለው ማን አይ ዶንት ቲንክ እንደዛ ሪአክት ሚ አትሊስት ባክ ማረግ ወይ ደግሞ እንዲ ማለት አላቅም። አሁን ወደ ጆኒ ጂጂትሱ እኔ ጆኒ ጂጂትሱ አንደርስቲሜት ካደረገው ሜቢ ሊሸነፍ ይችላል ብዬ መላምት እንዲህ ስል ነበር። ግን
አሁን አይ ዶንት ቲንክ ሶ ምንም ቢሆን ፕሮፌሽናል ሜንታሊቲው ቢኖርህም አይ ኖ ፕሮፌሽናል እንዳልሆነ አውቃለሁ እንደዛ ማረጉ ጆኒ ጂጂትሱ ማለት ነው ኤፕሪል 25 26 ነው እነሱ የሚያቀርቡት ሰሞኑን እንግዲህ ፌስ አድርገዋል ፊት ለፊት ሆነው ምናምን ያው እንቁላል አፍርጦበታል እንቁላሉን ራሱ ከሱ ትውልድ ቦታ ነው ያመጣሁት ከቦንጋ ድረስ ነው አስመጥቼ ምናምን ያፈረጥኩበት ብላ ሁለት ነበር ያስኩት ብላ ሌላም ነበር ምናምን ሲል ነበር ብዙ ሰው ግን ሪል መስሎታል እኔ የራሴን ግምት ላስቀምጥ እዛ ጋር ሆን ብለው ያደረጉት ነገር ይመስለኛል ነገሩ በጣም ፕሮሞት እንዲሆን እንዲወጣ ምናምን ግምት ነው እኔ ልክ ላልሆን እችላለሁ ምናልባት ግን ግምታዊ ነገር እሱ ነውና እንደተባለውም ተሳክቷል አይደል ጮዋል ነገሩ ብዙ ሰው ጋር እንዲደርስ እንቁላል አረገበት እንደዚህ እና ወደ ስቱዲዮ ሲሉ ራሱ ጋርዶቹ የሚይዙበት መንገድ ምናምን መሽለክ የሚችልበትም አጋጣሚ ነበረው ምናምን ግን ሆን ተብሎ ይደረጉ ነገሮች ፕሮሞሽኖች አሉ እንደዛ ነው የሚገባኝ እኔ ምን ያህል ዙር ትሄዳለህ ምንስ ቃል ትገባልኛለህ እስቲ ቃልቀሻለሁ በዛ ከተባለ the first one ሁለተኛ ደቂቃ ላይ ነው ኖክአውት ማድረገው ፈርስት ዙር ማለት ይኸውልሽ እያደንኩ አንድ ስትራይክ ማግኘት ብቻ ነው የሚጠበቅብኝ አንድ ስትራይክ በእጅም ሆነ በእግር አንድ ስትራይክ ካገኘው ያልቅለታል ስለዚህ አንድ ስትራይክ ግድ ከአንድ እስከ ሁለተኛ ደቂቃ አንድ ስትራይክ አገኛለሁ ምንም ያርግ ምን I don't care አንድ ማግኘት ብቻ ነው የምፈልገው ስለዚህ ከዚህ ያልፋል ካንድ ቡጤ ያልፋል ብያላስ ኤም ብሎ ንቃታሊና እንግዲህ ቁማር ገንዘብ ለሚያስይዙ ሰዎች ኦኬ ነው በሁለት ደቂቃ ምናምን ቢሆንና ቢሳካ ነገር ግን ፋይት ማየት የሚፈልጉ ሰዎች ትንሽ ረዘም ያለ ፋይት ማየት ይፈልጋሉ ግን እነሱ ያው እንደዚህ ብለዋል ጆኒም ደግሞ እንደዚህ ብሏል ስንት ዙር እንጠብቅ መጀመሪያ ራውንድ አያልፍም ረና ካለፈ ከመጀመሪያ ራውንድ ካለፈ እኔ ራሴ ባሸንፍ ራሱ እንደተሸነፍኩ ነው የምቆጥረው ምን ለኔ ምን ቻሌንጅ ተሰጠኛል እንደዛ ከመጀመሪያው ራውንድ ካለፈ 10000 ብር ቀጣል ሁለቱም በመጀመሪያው ራውንድ ያልቃል እንደውም ያኛው በሁለት ደቂቃ ውስጥ እያለ ነው መናየው ይሆናል ህጋዊ ፋይት ስለሆነ የክስ ጉዳይ አይኖርም ፈርመው ነው የሚገቡት ምናምን በኢትዮጵያም የመጀመሪያው ስለሚሆን ለፈርቀዳጅነት ጥሩ ነው በአድናቂዎቹ ለዓመታት በጉጉት የተጠበቀው የቴዲ አፍሮ አልበም ከተያዘለት ቀን ቀድሞ በመጪው ሐሙስ ሚያዝያ 8 ሊለቀቅ ነው ኢትዮሪካ የተሰኘው አልበም በዳግማዊ ትንሣኤ ዋዜማ እንደሚወጣ ቀደም ብሎ ፕሮግራም ተይዞለት የነበረ ቢሆንም እቅዱ ተቀይሮ የፊታችን ሐሙስ ቀን 8 ሰዓት ላይ እንደሚለቀቅ አውቀናል ኢትዮጵያ የተሰኘውን የመጨረሻ አልበሙን ካወጣ ከ9 ዓመት በኋላ የሚደመጠው አዲሱ የቴዲ አልበም በተጠቀሰው ዕለት በአርቲስቱ የዩቲዩብ ገጽና በትላልቆቹ ዓለም አቀፍ የማዳመጫ መንገዶች ይለቀቃል ተብሎ ይጠበቃል እንደምታውቁት እንግዲህ ብዙዎች በጣም በጉጉት እየጠበቁት ያለው አልበም ነው እንግዲህ ከሰዋሰው ጋር የነበረው ውል እንግዲህ ፈርሶ ነው አሁን በራሱ ቻናል ዳግማ ትንሣኤ ነበር ይለቀቃል የተባለው ከዛ በፊት ሐሙስ ላይ እንዲለቀቅ የሆነው ያን ውላቸውን አፍርሶ ቴዲ አፍሮም የተቀበለውን ገንዘብ መልሶ ነው እንግዲህ በአዲስ መልክ ሊቀርብ የተወሰነ የነበረው እንግዲህ የሚዲያ ውክልናውንም እንግዲህ አርት ቲቪም እንደወሰደ ይታወቃል ፕሮሞተሯም ከጆሲ ኢንዛውስ ጋር ትንሽ ቆይታ አድርጋ ነበር በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት እነዚህ ስምንቶች የበዙበት 18 ትራኮች ሶ አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣትን በማስመልከት ነው እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል በተጨማሪም ደግሞ አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱም ንገሪና እስቲ ዛሬው ውይይታችንን እንጨርሳለን የሚኖረን ኢቨንት ለአሁን የታሰበ ነገር የለም ግን በአርት ቲቪ ላይ ማክሰኞ ወደ 12 ሰዓት አካባቢ ላይቭ የሚለቀቅ እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ያ ላይክ ፕሬስ ሪሊዝ እናደርጋለን ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖረናል ያ አንደኛ አርት ቲቪዎችን በጣም በዚሁ አመሰግናለሁ በጣም የእውነት በጣም ጥሩ ተቀብለውናል ጥሩ ነገር ኦፈር አድርገውልናል ለፊውቸር ማብረን ለመስራት እንዲሁ ሰው
የሚቀር ነገር ኦኬ ቴዲ ሳይሆን እኔ ነኝ ያስከፈትኩት አንቺን ያስከፈትሽው አክቹሊ ሶሻል ሚዲያ ፐርሰን አይደለም ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም ምክንያቱም በአሁን ሰዓት ተደራሽነቱ በጣም ትልቅ ነው እንዴት ልጠቀመው ነው ጥያቄ መሆን ያለበት እንጂ ሊኖረው ይገባል ግዴታ ነው ሁላችንም ይኖረናል እኔም የለኝም እኮ ግን ይኖረናል ስፔሻሊ ድሮ አርቲስቶች ነው የድሮ ብላ ትልቅ ሰው ላረገች እኔም እኮ ትልቅ ሰው ነኝ የድሮ ብላ ትልቅ ሰው ላረገች የድሮ ኦኬ ሌጀንድ ቢላስ ነው መጥፎ አይደለም ሶሻል ሚዲያ እኔም የለኝም ባይዞ እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጪ ምንም የለኝም ይሄ ስንፍና ነው ስንፍና ነው እውነት ለመናገር አሁን ቲክቶክን በተመለከተ አሁን ካሉት የሶሻል ሚዲያ መተግበሪያዎች መካከል ነምበር 1 ቅድሚያ የሚባል በጣም አስደንጋጭ አልጎሪዝሙ በጣም የሚገርም ነው እኔ እንደውም አሁን ከአዲስ አልበሜ ጋር በራሴ ቲክቶክ እመጣለሁ የተዘጋጀውበት ነው በደንብና ግዴታ ነው ግዴታችንም ነውና በአዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል መቼ የተከፈተው እሱን ገና ምንም እየሰራንበት አይደለም የራሱ ሶሻል ሚዲያ በምን ይለያል ታዲያ እንዴት እንለየው አሁን ለምሳሌ እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው ሚውዚክ ሳይሆን ሙዚቃ with k በዛ ነው ፎሎ ማድረግ ፈለገ ሰው ማድረግ ይችላል እንግዲህ ዛሬ ማክሰኞ ላይ 12 ሰዓት ላይ ከምሽቱ በቴዲ አፍሮ ዩቲዩብ ገጽ ላይም በአርት ላይም ስለ አልበሙ መግለጫ ይሰጣሉ ተብሎ እየተጠበቀ ነበር መታገዱን የተለያዩ ዜና አውታሮች እየዘገቡት ነው ዛሀበሻ ምናምን ብዙ ቦታ ላይ እየተነገረ ይገኛል መታገዱ ስለዚህ ዛሬ እንትኑ አይኖርም ማለት ነው መንግስት የቴዲ አፍሮን ፕሬስ ኮንፈረንስ ማገዱ ለራሱ ለመንግስት የስለቦና ኪሳራ ለቴዲ አፍሮ ደግሞ ድል በጣም ትልቅ ድል ምክንያቱም ለቴዲ አፍሮ በሚሊዮን ብር የማይገኝ ማስታወቂያ ነው መንግስት የሰራለት በህዋት ጊዜ ሲደረግ እንደነበረው ህዋት በከለከለው ቁጥር የቴዲ አፍሮ ፍላጎት ምን ያክል ሊጨምር እንደሚሄድ ህዝቡ እሱን ለማዳመጥ ያለው ፍላጎት ሁላችሁም የምታውቁት ነው አሁንም የቴዲ አፍሮን ፕሬስ ኮንፈረንስ በመከልከላቸው ብቻ ነገ ፕሬስ ኮንፈረንስ ተሰጥቶ ከሚገኘው የሚዲያ ሽፋን የበለጠ ይሄኛው የፕሬስ ኮንፈረንስ መከልከሉ ለቴዲ አፍሮ ትልቅ ሚሊዮኖች ብር የሚቆጠር ማስታወቂያ የሆነለት መንግስት እንዳይደመጥ እንዳይሰማ በከለከለው ቁጥር ህዝቡ ደግሞ ቴዲ አፍሮን እየፈለገ ይሄዳል መንግስት በለካጁ ደግሞ አሁንም በቴሌቪዥን በሬዲዮ የቴዲ ዘፈኖች እንዳይታለፉ ቢከለክል ደግሞ የበለጠ ቴዲ አፍሮ አሸናፊ ይሆናል እንዴት ነው የሚሆነው ሰዎች ኦንላይን ገብተው ያዳምጣሉ እንደ ድሮ ሲዲ ምናምን የሚባል ነገር የለም ሬዲዮ ስለማያዳምጥ በኦንላይን ላይ ቴዲ አፍሮ የሚገባው ቪው ያገኛል ማለት ነው ስለዚህ እንደኔ መንግስት ቴዲ አፍሮ ቢተው ነው የሚሻለው ህዝብ ነው እንደገና የመናገር ነፃነትን ማክበር ስለሆነ ቴዲ አፍሮ ቢተው ለማንኛውም ሁላችንም የቴዲ አፍሮን አዲስ አልበም ሐሙስ በጉጉት እየጠበቅን ነው ቴዲ አፍሮ የሆነ ስራ ሲለቅ ወይንም ሊለቅ ነው ሲባል የሆኑ አይነት ሰዎች ይመጣሉ ዘመቻ የሚመስል ነገር የሚከፍቱ ታስታውሳላችሁ አቤል ሙልጌታን ቴዲ አፍሮ የሆነ ስራ ከሰራ በኋላ ጂስ የሚመስል ለቴዲ አፍሮ ሰራ ከዛ እንዴት እንደተመታ የሙዚቃ ላይፉ ታውቃላችሁ አሁን ደግሞ ካሙዙ መጥቷል ዛሬ አንድ ጽሁፍ ፌስቡክ ገጹ ላይ ለጥፏል ብዙ ሰዎች ይሄ ጽሁፍ ለቴዲ ነው የሚል ድምዳሜ ላይ ደርሰዋል እኔም እንደዛ መስሎኛል አሉ አይደል የሆነ ቴዲ ስራ ሲሰራ ታውቃላችሁ ቴዲ በድፍረት ሐሳቡን ይገልጻል ለህዝብ ድምጽ ይሆናል ምናምንና ያንን መንግስት ዘመም የሆኑ ሰዎች ሲገልጹት ምንድነው ዝም ብሎ ማለቃቀስ መተቸት ዳር ቆሞ መተቸት ምናምን ነው እንደዛ አይነት ጽሁፍ ጽፏል ካሙዙ ለቴዲ ነው ምናምን የሚል ግምት ብንይዝ የተሳሳተን አይሆንም ላይሆን ግን ይችላል ያው እሱ ሌላ ነው ሊል ይችላል ችግር የለውም ብቻ ግን እንዲህ አይነት ሰዎች ቴዲ አፍሮ ላይ ዘመቻ የሚከፍቱበት ገና ሲመጣ የሚነሱበት ሰዎች የማይገባቸው ነገር አለ ምን መሰላችሁ ቴዲ አፍሮ ይሄንን ስም ሲገነባ ይሄንን ተቀባይነት ሲያገኝ ይሄንን ብራንዲንግ ሲሰራ ዝም ብሎ አይደለም አንደኛ ኢንተግሪቲ ጥብቅ ስብዕና የሚባለውን ራሱ ላይ የገነባበት ልክ እኔ ያስገርመኛል ከዚያ የማይነቃነቅ ታለንት አለው የሚያስገርም ታለንት አለው ሶስተኛ በቂ ዕውቀት አለው በተለያዩ ጉዳዮች ላይ
ስለ ሀገራችን፣ ስለ ዓለማችን፣ ስለ ታሪክ፣ አሁን ስላለው ነባራዊ በቂ እውቀት አለው። እነዚህን በሚገባ ራሱ ላይ ስላበለጸገ ነው ቴዲ አፍሮ ህዝብ ዘንድ በዚህ ልክ ተቀባይነት ያገኘው። ይህንን ዝም ብለህ መናድ አይቻልም። ከዚህ በፊት ታስታውሳላችሁ አመት ተሾመ ዲምቢ፣ ራሱ አቤል ሙሉጌታ፣ ጂመሳይ ምናምን ቴዲ አፍሮ ጋር አላስፈላጊ መላተም ተላትመው ራሳቸው ላይ ያመጡትንና እኔው ግን እኔ ቴዲን ስራ በጉጉት ተጠብቃለሁ። ቲዮሪካል ሁልጊዜ እንደዚህ አይነት ነገሮች ይፈጠራሉ። በነገራችን ላይ እንዲህ በሆነ ቁጥር የበለጠ ፕሮሞት እየሆነ ነው የሚሄደው እንጂ አታክ ለማድረግ ያሰቡ ሰዎች ካሉ ማለት ነው። ከሙዙም ባነሳው ላይ እንደውም አንድ ፖድካስት ላይ ቀርቦ እዛ ላይም ጨረፍ ያረጋት ነገር ነበረች። እንግዲህ ሰው ሙዚቃ አዳማጩ ንጉሴ የሚላቸውን ዘፋኞች የነሱን መብት የበለጠ ለማስከበር ነው እኔ መስዋዕት እየሆንኩ ያለሁት የምትልም ንግግር ተናግሯል። እንግዲህ ሰዎች በፈለጉት መንገድ ይተረጉሙታል። እንደዛ ነው የሚሉ አሉ፣ አይደለም የሚሉ አሉ። ኤኒዌይ ይሄ ይመስላል እንግዲህ ሀሳቡ። አልበሙ ጣፋንታ ግን ምን ይሆናል ለሚለው እንግዲህ ሌላ ምንም ተጨማሪ ከገዳው ውጪ ከመግለጫው ውጪ ስለ አልበሙ ስለ ሙዚቃው እንዲሆናል የሚባል ነገር እኔ እስከቀረጽኩበት ሰዓት ድረስ ምንም አልሰማሁም። ሴቶች ላይ ሜካፕ ይመከራል ብለሽ ታስቢያለሽ? ሴቶች ሜካፕ ሲቀቡ አይሰማም። ሰምተሻል? ሴቶች ሜካፕ ሲቀቡ ይመከራል ብለሽ ታስቢያለሽ? አይሰማም። በደንብ ሰምተሻል? መስማት ማልፈልገው ኧረ አይ ይመከራል ብለሽ ታስቢያለሽ ወይ? ይሻላል። ምን ይመስልሃል አንተ? ከኔ ውሳኔ በፊት እኔማ ያው ተቀብቼው ቁጭ ብያለሁ። አንተ የምትለውን ንገረኝ። ፈጣሪ የሰጠሽን ውበት ለምን ታበላሻለሽ? ውበት ሰጥቶሻል፣ ለምን ትጨምሪበታለሽ? ሌላ የበለጠ ቆንጆ እንደሆነ ነው። አንደኛም እኮ ቆንጆ ናችሁ፣ ለምን ትጨምሩበታለሽ? አሁን ለምሳሌ የኔ ጸጉር አረ እንደው እንኳን አስታወስከኝ በዚህ አጋጣሚ። ወይ የመቄዶንያ ዕለት መቄዶንያ እርዳታ የሰበሰብን ቀን ይገርምሃል። በዚች አጋጣሚ ልናገር አበላሸሽ የሚለውን እና የመቄዶንያ መብራት ላይት አሁን እኛ ስቱዲዮ ላይት አለው አይደል? ቀረጻ ሲቀረጽ አየው በደንብ ጉልት ብሎ መብራት ይበራል። ትንሽ ጨለም ያለ ነበረ መብራቱ፣ ገና ስቱዲዮውን በደንብ የተስተካከለ ስላልነበረ ቀጥታ ስርጭቱን የመጀመሪያ ስለገባን ጨለም ሚል ነበረ። ያንን እያስተባበልኩ አይደለምና ሜካፕ ሳይሆን በቂ የሆነ ላይት፣ በተለይ እንደኛ ደግሞ ጻየም ያለ ሰው ላይት ይፈልጋል ቀረጻ ላይና ካሜራው በራሱ ያጠቁራል። ላይት ሲያንሰው ደግሞ በጣም ከላይት ይዘጋል ወይም ይጠቁራል። ሰው አየንና የሜካፕ ጉድ ብሎ ቢፎር እና አፍተር አወጣ። አሁን እኔ የቱን ነው የምትወጁ ካልከኝ አፍተሩን ነው የምወደው። ምን ይባላል አሁን ይሄ እና ባካችሁ በዚህ አጋጣሚ በአካል የምታዩ ሰዎች ኧረ ቆንጆ ነን ተው፣ በአካል አገኙን ተው። ካሜራ ላይ ግን ላይት ይፈልጋል እና ደግሞ ሞራል አትንኩ እና ሜካፕ ሱሰኛ እንደሆነ አታርጉን። በዚህ አጋጣሚ ቀጥል ወንድም ማለት አንዳንድ የሚገርም ፌስ አይዲ ስልኬ ላይ ራሱ የሚያቀኝ ብዙ ጊዜ የሚያቀኝ በሜካፕ ነው ስልኩ። ሜካፕ አጥፍተሽ ሞክሪ ይባል አይደል? ሎክ ዳረገ በቃ ተዘግቶ ቀራ ነው። ሪሴት አድርግ ባሁኑ በመደበኛው መንገድ አይደል? ሜካፕ ስቀባ ለመግባት ነው በእኔነቴ መግባት አለብኝ። ያው ይሄ ምንም የሚያጠያይቅ ነገር አለ። ሜካፕ በደንብ ይቀይራል። እንደው ያለውን ውበት ለማጉላት ነው ምናምን ይባላል፣ ግን በምን ያክል መጠን የሚለውም አለ። ሁለተኛ በጣም የተለያዩ አድርጎ ሜካፕ አንድን ሰው አሳይቶን ያውቃል። የምናውቃቸው በሜካፕ አሪፍ ይሆናሉ፣ ከዛ ውጭ አይሆኑም። ፊሊተር ደግሞ ሲጨመርበት ሌላ ታሪክ ነው የሚገባው። እሱ ደግሞ የባሰ ነው እና መቅደስ ዲፌንድ ማድረግ ሄደችበት መንገድ በጣም የሚገርም ነው። እስቲ ያለችውን ቪዲዮ ደግሞ እኔው የመቄዶንያውን ልዩነቱ ጎንደር እሺ ጎንደር እንዴት ነው? ሌላ አንድ ሌላው ትልቁ ችግር ምንድነው? መቅላትን ከውበት ጋር ማያያዝ። ጠየም ያሉ ሰዎች ጠቆር ያሉ ሰዎችን እሱን ከመልክ ማነስ ጋር ማያያዝ በራሱ ትክክል አይደለም። ላይት ስላነሰ ስለጠየምን ምናምን ሳይሆን በቃ ባለው ነገር መሆን አሪፍ ነው። ላይት ካሜራ ላይት ኤዲት ምናምን ሲኖር እርግጥ ለውጥ ይኖራል።
አንገትና ፊትም እንዴት እንደሚለያይ እያየናቸው ነው። ሁላችንም ፋራ የምንሆንባቸው ጊዜዎች አሉ። ግን ቢለኩ እነሱ ዝም ብሎ ስኬል ላይ ምናምን ቢቀመጡ 3 ኪሎ 2 ኪሎ ምናምን ፋርነት ይሆኑ። አንዳንዱ ፋራ ግን ፈረሱላ ፋራ አለ 17 ኪሎ በላይ ነው ይፈረጥማል። የፈረጠመ ፋራ አለ አንድ ስኪል ይዳብራል። ፋረጠመ ይባል ፋራ አለ። እንደዚህ አይነት ፋራ ራስ ምታት የሚለቅብና ራስ ምታቱ በፓራስታሞል ያለቅም። ይሄ ኖርማል ፓራስታሞል ምናምን ፋራስታሞል ይባላል። ለዚህ ተብሎ የሚሰራ ስትሪት ላይ የሚሸጠው ኢሊጋሊ እሱ መግዛት አለብህ። ጨጓራህን ነው የሚልጠው። ፋራ ኬክ እንዳይበላ የተባለው ለዚህ በሰጠው አያውቅም። ዴሊኬሲ አልጠገብኩም ይላል። ኬክ አይጠገብም ገበዩ። መጥገብ ከፈለግ ድርቆሽ ፍርፍር ብላ። ፍርፍር ያልክ ፋራ ሲሆን ጨጓራ የሚነካ እሱን ነው መብላት ያለብህ። ፈረሱላ ፋሮች ናቸው የሚያስቸግሩት። ቀንሱት፣ እንደ ስብ ይቀነስ ከሌለ እንጂ 2 ኪሎ 3 ኪሎ ፋርነት ምናምን ኖርማል ነው። ማንም ይታገሳል። ማንም ፐርፌክት የለም። ግን ፈረሱላ ፋራ መቀነስ አለበት። ይቀነስ። እንቅስቃሴ የሚሆን ምናምን የትም አራግፋችሁት ነው ፈረሱላ ፋራ። እውነት ነው ይሄ 100%። እሱ የሚለውን ለመረዳት 1-2 ፈረሱላ ፋራዎች እናያለን። ተመልከት እንግዲህ ይሾርብልሃል ገብቶ ሾርባ ቤት ዲነሮፍናል ጭራሽ በሐላል የውበት ሳሎን ከየት ነው ደግሞ ይሄን ቅልስልስ ቁራ የመሰለ ልጅ ያመጣሽኝ? ፀጉሩ ራሱ ምን ይመስል የባዝራ ፈረስ ጭራ ይመስል። መጀመሪያ ማሳይህ እኔ የአኒሜሽን ፊልም ላይ በመጥረጊያ የሚበሩት አፍንጫ ረጃጅም ጠንቋዮችን ይመስል ምን ይመስላል? ይሄ ፍሬቻ አፍንጫ እኔ ፀጉር ከተሰራ በኋላማ የድሮ ሻይ ቤት ላይ የሚንጠለጠለው መጋረጃ ነው የሚመስለው። አረ እንደው አሁንስ አበዛችሁት። ጩብ ያገጭ አረዲያ እውነቱን ነው። አኒሜሽኖች ላይ ያሉ አይደል? እንደውም ጣሊያኖች አቤፋና የሚሏት አለች አፍንጫዋ እንደዚህ እሷን ነው የሚመስለው። ሌላ ፋራ ደግሞ እንድግም ጥፍሮ ነው የቶች እግዚኦ አይ ያምናን ቀናማውት ላፌ ለከት የለው የዘንድሮ መጣ እጅግር የሌለው አሉ። ምን አይነቱን ቆርኬ ነው የሚያመጣብን ዘንድሮ። ደግሞ ያን ሽልጥልጥ ተገላገንል ስንል ደግሞ ይሄ እንደ ወዟ ጨፍ እንዳላራስ ነብር ጥፍረን እንዲያቆመ ትመጣል አይደል? ምን ይመስላል? ወዛደር ዝንጀሮ የቀንድ ጣሳ የሚመስል ጣት ይዘህ መዝሙር ትዘምራለህ አይደል? አሽቋላጭ ጅኒ ምን ይመስላል? ከነ ጥፍርህማ ለባል የተገዛሽ ቄብ ዶሮ ነው የምመስል ተረከዝ ፊት አረዲያ ስታሳረኝ በርቼ ገዝና አቦ እያየሁት በአይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬን። አዎ ኧረ በእናትህ አታካብድ። በእናትህ ስልክ አይደል እንዴ? ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጠው ፎቶ ራሱ አለ። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዛ አትሁን እሺ። በእናትህ አስደውላለሁ። ቶሎ በል እሺ። ወይኔ ጨባ በላኝ። ምክርና ውጤ ለሰጪው ቀላል ነው ይባላል። ሌላ ሰው ሆኖ ስታየው ነው ለማረጋጋት የምትጠቀመው እንጂ ሲደርስብህ ነው የምታውቀው። ደግሞ አለች የሆነች ሙድ ኧረ እኔ እንትኑ አይደለም ውስጡ ያለው ፋይል ነው እንጂ ምናምን የሚሉ ሰዎች አሉ። አዎ ፋይሉ ማተር ያደርጋል፣ ስልኩም ግን ማተር ያደርጋል ውድ ስልክ ከሆነ። ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ነዋሪዎቿም በከባድ ጠረንና በቆሻሻ እየተማረሩ ቪዲዮዎችን እያጋሩ ነው። በቃ ጋምቤላ የማንን መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ይቻላል። ግን እነዚህ በሺዎች የሚቆጠሩ ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። መነሻቸው ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግራቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። የሚገርመው ደግሞ እነዚህ ሰዎች ድንበር አይገታቸውም። ለዘመናት በለመዱት ኮሪደር መሰረት ከደቡብ ሱዳን ተነስተው ወደ ኢትዮጵያ ይገባሉ። ከዚያም ወደ መካከለኛው አፍሪካ ጉዟቸውን ይቀጥላሉ። ታዲያ ምንድነው ችግሩ ካላችሁ፣ በአሁኑ ሰዓት የሰፈራ መንደሮች እየበዙ በመምጣታቸው ከብቶች የሚያልፉበት መንገድ ጠቧል። በዚህም ምክንያት ከብቶች በከተማዋ መሃል እንዲያልፉ ይገደዳሉ። ይህ ደግሞ ከፍተኛ የሆነ የሽታና የእበት ክምችት በመፍጠር ከተማዋን እንዲያሸት እንዲሁም ለትራፊክ መጨናነቅ እና ለበሽታ ስርጭት ምክንያት እየሆነ ይገኛል። ታዲያ የጋምቤላ ነዋሪዎች መፍትሄ ይሻሉ። ይህ ጉዳይ እንግዲህ ሰሞኑን በጣም ከባድ ውዝግብ አስነስቷል። ምክንያቱም ነዋሪዎቹ በጣም ተቸግረዋል። መንገዱ ተዘግቷል።
እንደገና ደግሞ የከብቶቹ አዛባው ምናምን ከተማዋን ቀውጥ ያርጎታል። ሽታም በቃ አበለሻሽተውታልና ቅሬታቸውን እያሰሙ ነው። ትላንት በሰራው ቪዲዮ ላይ ኢንሾርት አጭር መልስ ልመልስላችሁ። ምክንያቱም አብዛኞቻችሁ ስትጠይቁኝ ነበር መልስልን፣ ፈላጣ ማን ናቸው? ፈላጣ ባጭሩ ፉላኒ ወይም ፈላጣ ተብሎ ይጠራሉ። መምጫቸው ከናይጄሪያ ነው። መጥቶ ጋምቤላ አረፉ። ጋምቤላ ሲያርፉ እኛ እንግዳ ተቀባዮች ነን፣ እየታወቀ ነው። ተቀበልናቸው። እንኳን በሰላም መጣችኋልን አስቀመጥናቸው። ግን ሲቀመጡ ፓርክ ውስጥ ስለሆነ የተቀመጡት እንግዲህ ጫካ ለጫካ ነው የሚዞሩት። እንስሳቶች እንዲሰደዱ አድርገዋሉ። ይህ አንደኛው ጉዳት ነው። ሁለተኛው ጉዳት ስናይ የህገወጥ ጦር መሳሪያ ዝውውር እንዲስፋፋ አድርገዋሉ። ይህ ደግሞ ማንም የሚያውቀው ነገር ነው። ሶስተኛ ደረጃ ደግሞ ከአንድም ሁለቴ ሶስቴ ከብሔረሰቦች ጋር ጋምቤላ ውስጥ ከሚኖሩ ብሔሮች ጋር ግጭት ውስጥ ገብተዋሉ። ይሄ በጣም የሚያስጠላና የሚያሳዝን ነገር ነው። እንግዲህ ትላንት ቴንሽን ውኜ ወይም ተናድጄ የሰራውበት ምክንያት ለዚህ ነው። የማንም መጫወቻ እንሆን ወይ? ከናይጄሪያ ድረስ ተነስቶ ጭራሽ እዚህ መጥቶ እኛ ላይ ስልጣን እንዲኖረው ይፈልጋል ወይ? ይባስ ብሎ ደግሞ በጊዜያቸው መሄድ ሲገባቸው መንግስት አስፈቅደው ይሁን ምን ይሁን እስካሁን ድረስ ምንም የደረሰኝ መረጃ የለም። ከተማውን እንዳለ አግምቶት ግም በግም በቃ አርጎ ድልድዩ ተሻግሮ ማዶ ከደረሱ በኋላ ድጋሚ ወደ ኋላ ተመለሱ። እንግዲህ እዛ ፍረዱኝ። አንድ ከተማ ሲባል ብዙ የሚፈጠሩባቸው ነገሮች አሉ። አንደኛው ነገር አምቡላንስ ሊኖር ይችላል። አምቡላንስ ወይም ወላድ እናቶችን የያዘ አምቡላንስ ሊኖር ይችላል። እሱ ልለፍ ቢል ቤት ሊያልፍ ነው። እንግዲህ እኔ ትላንት ተናድጄ ያወራውበት ምክንያት አንደኛው ይሄ ነው። ሁለተኛ ደግሞ አካል ጉዳተኞች አሉ። እንግዲህ ከብቶች እንደሚታወቀው ባህሪያቸው የተለየ ነው። አንዳንዴ ጉዳት ይፈጥራሉ። ሌላ ነገር ቢያስነሳውን አካል ጉዳተኞች የት ሊሄዱ ነው? ይሄ ነገር ከግምት ውስጥ አስገብተን መልስ መመለስ አለብን። አራተኛ ደግሞ ከተማው በማደግ ላይ ያለች ከተማ ነች። በማደግ ላይ ያለች ከተማ እንዲህ በአንዴ ድምጥማጧን ማውጣት ማለት ይህ ከባድ ነገር ነው። በጣም ተማረው ነው እየተናገሩ የነበረው። ግን ለምንስ ቆዩ እዛ ከተማ ላይ? የተለመደ ነው። ለብዙ አመት በሆነ ወቅት ያው ዘላኖች ስለሆኑ ይመጡና አልፈው ይሄዳሉ ነገር ነው እና የቆዩበት ምክንያትና በከተማ ውስጥ ሊገቡ የቻሉበት ምክንያትን ደግሞ እንደዚህ ብለው ይነግሩናል። ፈላጦች ማለት እነማን ናቸው ነው የሚለው። ፈላጦች ማለት እኔ እንደማውቀው ህፃኑኜ ከ1990 ዓመተ ምህረት ጀምሮ ነው ጋምቤላን መመላለስን የጀመሩት። የፈላጦች መነሻ እንግዲህ ከናይጄሪያ ነው። ብዙውን ጊዜ ፈላጦች ግጦሽ ሳርን ፍለጋ ለከብቶቻቸው ሲሉ ነው እንግዲህ ከሀገር ወደ ሀገር እያቋረጡ የሚጓዙት ማለት ነው። እንግዲህ ከ90ዎቹ ጀምሮ እስከ 2018 ድረስ እንግዲህ ጋምቤላ ውስጥ ፈላጦች በየአመቱ አይቀሩም፣ በየአመቱ ይመጣሉ። ልክ ወቅቱ ሲደርስ ጋምቤላን ለቆ ይወጣሉ ማለት ነው። እና ምንድነው ፈላጦች ብዙ ጊዜ ወደ ጋምቤላ የሚመጡት ለከብቶቻቸው ግጦሽን ፍለጋ ስለሆነ የሚመጡት ልክ ክረምቱ አልፎ በጋ ሊገባ አካባቢ ወደ ጋምቤላ ይመጣሉ። ልክ ክረምት ሊገባ አካባቢ ደግሞ ጋምቤላን ለቆ ይመለሳሉ ማለት ነው። ነገር ግን ወደ የሚመለሱበት አካባቢ ብዙ ጊዜ የሚባሉ ኢትዮጵያና ሱዳን ድንበር መካከል ላይ ነው የሚሰፍሩት ማለት ነው። እና ምንድነው በአሁኑ ሰዓት ጋምቤላ ላይ የተከሰተው ነገር እንደሚታወቀው የጋምቤላ የባህር ወንዝ የሚሞላው ጋምቤላ ውስጥ በሚዘንበው ዝናብ አይደለም። ደጋ ላይ ዝናብ በሚዘንብበት ሰዓት ነው ወንዙ የሚሞላው። እናም የዘንድሮ የጋምቤላ የባህር ወንዝ ሙላት ወቅቱን ሳይጠብቅ ነበረ ውሃ የሞላው እና እነሱ ባላሰቡበት መንገድ ውሃ ሞልቶባቸው ውሃውን ለማሻገር ሞክሮ ነበረ። ነገር ግን የተወሰኑ ሰዎች በውሃ ተበልቶ ሞቶባቸዋል ማለት ነው። ከብቶቻቸውም ተወስዷል። በዛ አማካኝነት ነው እንግዲህ ክልሉ መንግስትን በማናገር የሚከፈለውን ነገር ከፍሎ በጋምቤላ ከተማ በድልድዩ ላይ እየተሻገሩ ያሉት ማለት ነው። እናም እንግዲህ ፈላጣ ምን እንደሆነ የማታውቁ ሰዎች ካላችሁ ፈላጣ ዜግነቶቻቸው የናይጄሪያ ዜጎች ሲሆኑ ነገር ግን አብዛኛውን ጊዜ የሚኖሩት ሱዳንና ኢትዮጵያ ድንበር መሃል ላይ ነው ማለት ነው።
ይሁት እንዴት እንደሚጓዙ እነዚህ ሰዎች እውነት አላቸው የላቸውም የሚለውን ለማየት ነው የምናየው። አስፓልቱ እንዳለ መንገዱ እንዳለ ይሁት እንዳለ አዛባ ነው። የከብቱ ብዛት እና የሁሉ መጥቶ ከተማችሁ ሲወርድ እውነትም ያስብላል። በጣም ይገርማል አናናራቸው ራሱ እነዚህ ጆጆ አለሽ ቀውጢ ነው። አሁን እንደው የተገላቢጦሽ ዓለም ስለሆነ ነው እንጂ አንድ ወንድ ከ10 ሴት ጋር ቢተኛ በአመት 3605 ሴት ያስረግዛል። አንድ ሴት ግን አንዴ ነው የምታረግዘው በአመት። ስለዚህ ወሊድ መቆጣጠሪያ የሚያስፈልገው ለማን ነው? ለወንድ ነው ለሴት ነው? በስማም ይሄን ቺክ ጨረስኩት ነው። እውነት ነው። ማትሱን ካየነው እንደዛ ነው። ግን አቅሙ አለ ወይ ነው አንድ። ሁለተኛ ደግሞ ወንዱ ነው ወንድም ተሰርቷል ተብሎ አሁን ባለፈው ሲያስተዋውቁ ነበር ወንዱ እንዲወስድ ምናምን። አይ እሱ ሰፈር ድንጋይ ሲያሞቅ ነው የሚውለው ብለሽ ንቀሽ ከሆነ እንዳትንቁ ልመክርሽ ነው የመጣሁት። ምንድነው በስሙ ድንጋይ ያለው ሰው ነው አንቺ ያለሽ ድንጋይ። አስተሳሰቡስ ብትይ አንደኛ ሐሳብ አጣጣሉ ሐሳቡን ሳይሞት እንዲበቁም ያለ ጣል አድርጎ በዘፍዘፍ መቻል ማለት ይሄ ሌላ ትግስተኛነቱን ጠዋት 12 ሰዓት የተሰየመ ማታ መነሳት ማለት ይሄ ፈጣን ላመነበት አላማ ወደ ኋላ እንደማይል ነው የሚያሳየው። ሌላ ምን ወደነኩለት አቀማመጡን ይሄው እንዲህ አይነት ማይንድ ሴት እኮ ነው የሚያስፈልገው። የሌለውን ሳይሆን ያለው ምንድነው ብሎ ማየት። ያለው ይሄ ሰውዬ ምንድነው? በጣም አደንቅሻለሁ። ወገን መተናል። ምንድነው? አይነ ነው ሸራ ነው በሉኝ። አለኛው ሻ እንጀራው ልሻል ሸራው ነው ልሻል። አያያዘው ፒካሶ ነው። ቀለም አጣጣለው ዳቪንቺ ምን በደልሽ አንቺ? እንጀራው ልሻል ከኩከምበር ጋር እየተበሳ ይቀመጥልሻል። ብሩሹ አልበቃውም በካቻፕ ይሳልልሻል። ግፋል በቃ ብሎ ነው ሰላጣው እንደገና ይመጣል። ሌላም ይደገማል። የአራዳ ልጆች በዲዛይን የተወጋው እንጀራ ከኩከምበር ጋር ይቀርባል። ይህም ለሰው ነው። ማባም አለው በቃ ሲጀመር እንጀራ ከወጥ ጋር ካልሆነ በስተቀር በፍጹም አይሄድም። ብዙ ጊዜ 1 ኪሎ ስጋ 650 ብር ገባ እኮ። ታዲያ እንደዛ እንገዛለን። እንዴት ነው ሰው 650 ብር አውጥቶ ስጋ የሚበላው እኮ? የኔ እናት የስንት ወር የወር ቀለብ ነው እኮ 650 ብር። ከወርም በላይ ነው። ከወርም በላይ ነው ደግሞ። ታዲያ 2 አመት ምናምን እኮ ይበላል 650 ብር። ምን በወጣችሁ ለ1 ኪሎ ስጋ እንግዲህ ሲወጣ ይሄ ሁሉ ብር ለምን ይወጣል? ዶሮም ተወደደ እንዴ? እኔ ምን አውቃለሁ? ሲያወሩ ነው የምሰማው። እኔ አላውቅም። ስንት ገባ? እኔ ምን አውቃለሁ? ዶሮ እንኳን ርካሽ ነው 5000 ነው አንዱ። አዋ አንዱ ዶሮ ይገዛል እንዴ? እኚህ እናት ሰሞኑን በጣም ቫይራል ሆነዋል። በጣም የሚገራርሙ ቪዲዮ። ዘይት እንኳን ስንት ብር ገባ ብሏቸው ብለው ነበርና አላወቁትም ገበያውን። እኔ ግን ላንተ መመክርህ ያለውን የኑሮ ሁኔታ እውነተኛውን እንዳትነግራቸው። አሁን እንደዚሁ እየኖሩ ይቀጥሉ። ኢቢኤስ ቴሌቪዥን በስንቱ ድራማ የቅጂ መብት ጥሰት ዙሪያ ለቻናል ዋል ኢትዮጵያ ጠንከር ያለ ማስጠንቀቂያ ሰጠ። ኢቢኤስ ህጋዊ ወክሉ እንደሆነ በገለጸው ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን በኩል በሰጠው ማስጠንቀቂያ ቻናል ዋን ጣቢያን በስንቱ የተሰኘውን ተከታታይ የቴሌቪዥን ሲትኮም ድራማ ላይ የቅጂና ተዛማጅ መብቶች ጥሰት እየፈጸመ መሆኑን ጠቅሷል። ድርጅቱ መጋቢት 7 ቀን 2018 ዓ.ም በጻፈው ደብዳቤ እንዳመለከተው በስንት ወይም ነጸብራቅ የሚል ስም የሚጠራው ተከታታይ ድራማ ባለቤትና ኤክስኪዩቲቭ ፕሮዲዩሰር ኢቢኤስ መሆኑን ገልጿል። ይህ የኦዲዮ ቪዥዋል ስራ በኢትዮጵያ አእምሯዊ ንብረት ጽሕፈት ቤት ተመዝግቦ ህጋዊ ጥበቃ የሚደረግለት መሆኑን አመልክቷል። የማስጠንቀቂያ ደብዳቤው ሲያብራራም ሲልቨር ስፕሪንግ ቀደም ሲል ከአብሪኮም መልቲሚዲያ ጋር በነበረው የሥራ ግንኙነትና የውል ስምምነት መሠረት ስራውን በሀገር ውስጥም ሆነ በውጭ ሀገር የማሰራጨት የመጠቀምና በማንኛውም የቅጂ መብትና ተዛማጅ መብቶች ላይ
ብቸኛ ባለመብት መሆኑን ገልጿል። ይሁን እንጂ ቻናል ዋን ኢትዮጵያ ድራማውን በጣቢያው ለማሰራጨት ዝግጅት እያደረገ መሆኑን በተለያዩ መንገዶች ማወቁን የገለጸው ሲልቨር ስፕሪንግ ይህ ድርጊት በሕግ ጥበቃ የተሰጠውን መብት የሚጥስና የማይተካ ጉዳት የሚያደርስ መሆኑን አስገንዝቧል። በመሆኑም ቻናል ዋን ከሕግ ጥሰት ተባባሪ ተግባር እንዲቆጠብና አፋጣኝ ማስተካከያ እንዲያደርግ እንዲሁም ማስጠንቀቂያውን ተላልፎ እንቅስቃሴውን የሚቀጥል ከሆነ ተገቢውን የሕግ ሂደት በመከተል ክስ እንደሚመሰርት አስታውቋል። በኢቢኤስ ቲቪ ጣቢያ ሲተላለፍ ከፍተኛ ተወዳጅነት ያገኘው በስንቱ የቲቪ ሲትኮም በቅርቡ በቻናል ዋን መሰራጨት እንደሚጀምር ከአንድ ወር በፊት መዘገባችን ይታወሳል። እንግዲህ እንደተባለውም በቻናል ዋን ላይ የፋሲካ ዕለት በስንቱ ተላልፏል ማለት ነው። ምን ያህል ግን የፕሮግራም መመሳሰል እንዳላቸው በዚህ ቪዲዮ መረዳት ትችላላችሁ። ኢቢኤስ ጋር ያለው ከፍተኛ መመሳሰል ጣቢያው የራሱን የተለየ መለያ ከመፍጠር ይልቅ ነባሩን የኢቢኤስን ፈለግ መከተልን እንደመረጠ አመላካች ሆኗል። ሌላው ቀርቶ የፕሮግራሞቹ ስያሜ ራሱ አልሸሹም ዞር አሉ እንዲሉ በኢቢኤስ አራዳ ቅዳሜ ተብሎ የምናውቀው ፕሮግራም በቻናል ዋን ፈታ ቅዳሜ፣ በኢቢኤስ ቴሌቪዥን የምናውቀው እሁድን በኢቢኤስ በቻናል ዋንም እሁድን አንድ ላይ የሚሉ ተቀራራቢ ይዘት ያላቸው ፕሮግራሞችም ቀርበዋል። በተጨማሪም የኢቢኤሱ የቃጠሎ ፍልሚያ ዝግጅት በቻናል ዋን በኩል በላተኞቹ በሚል ስያሜ ከአቀራረብ መመሳሰል ጋር እየቀረበ ይገኛል። ይህ መመሳሰል እስከ ባለሙያዎቹ አጠቃላይ የአቀራረብ ዘይቤና የፋሽን ምርጫ ድረስ የሚዘልቅ ሲሆን ይህም ጣቢያው የነባር ስኬታማ አሰራሮችን ፈለግ መከተሉን ያሳያል። በፕሮግራሞቹ ላይ የሚታዩት የወንበርና የእንግዶች አቀማመጥ፣ የዲጂታል ስክሪኖች አጠቃቀም ብቻ ሳይሆን የፕሮግራሞቹ ስያሜ ሳይቀር ከኢቢኤስ ጋር በእጅጉ መቀራረባቸው ኢቢኤስ ራሱ ባሰለጠናቸው ልጆቹ ተዘርፏል የሚል አስተያየት እንዲሰጥም አድርጓል። የቻናል ዋንና የኢቢኤስ የፕሮግራም ኩረጃ መች በዚያ በቃና እንደው ለናሙና ቆየት ያሉ ተወዳጅ የሙዚቃ ክሊፖችን መልሶ መስራት በኢቢኤስ የመዝናኛ ፕሮግራም ላይ የሚወደድና የተለመደ ይዘት ሆኖ ሳለ ቻናል ዋን ይህንን አሰራር በደፈናው መድገሙ ጣቢያው የራሱን አዲስና የተለየ ፈጠራ አቅጣጫ መቼ ይዝ ይሆን የሚል ጥያቄ በተመልካች ዘንድ እንዲነሳ ምክንያት ሆኗል። ሌላኛው የይዘት መመሳሰል የሚታየው በኢቢኤስ የመዝናኛ ፕሮግራሞች በተለይም በእሁድን በኢቢኤስ ሲታወቁ የነበሩትና ተወዳጅነትን ያተረፉት የድራማ ስራዎች በቻናል ዋንም በተመሳሳይ መልኩ መቅረባቸው ነው። ቀደም ሲል በኢቢኤስ ቴሌቪዥን በአስፋውና በራኬብ መካከል ይደረጉ የነበሩ አይነት አጫጭር አስቂኝ ጭውውቶች አሁንም በቻናል ዋን አዘጋጆች ዘንድ እየታዩ ይገኛሉ። ተመልካቾች ጋዜጠኞቹ የተለያዩ ገጸ ባህሪያትን ተላብሰው ድራማ ሲሰሩ ሲመለከቱ አቀራረቡ ነባሩን የኢቢኤስን ዘይቤ እንደሚከተል ገልጸዋል። በተጨማሪም ሜካፕና አልባሳትን በመጠቀም ማንነትን በመቀየር የሚሰሩ የፕራንክ ዝግጅቶች በኢቢኤስ ለዓመታት ሲሰራባቸው የቆዩ መሆናቸው ይታወቃል። ይባስ ብሎም ራኬብ አለማየሁ አስፋው መሸሻን በመምሰል ራሱን ያስደመመችበት ይህ ቪዲዮ እንዴት ይረሳል? ቻናል ዋንም ይህንኑ የአቀራረብ ስልት ይዞ መምጣቱ ጣቢያው የራሱን አዲስ ፈጠራ እንዲያሳይ የሚጠይቁ የተመልካች አስተያየቶች እንዲበረቱ አድርጓል። ከአጠቃላይ የጭውውቶቹ ይዘት ባሻገር በፕሮግራሞቹ የሚታዩ አጫጭር ቀልዶችና የጋዜጠኞቹ የጨዋታ ስልቶች ከቀድሞ ተቋም የነበራቸውን ልምድና አሰራር የሚያንጸባርቁ ሆነው ተገኝተዋል። አሁንም ቢሆን ጉዱ ገና ነው። በኢቢኤስ ዙረት በሚል ስያሜ የሚታወቀውና የመዝናኛ ስራዎችን የሚቃኘው ዝግጅት በቻናል ዋን ላይ አንድ ቦታ በሚል ተመሳሳይ ይዘትና አቀራረብ ቀርቧል። ከዚህም ባለፈ ጋዜጠኞች ወደ ተለያዩ ሆቴሎችና ሬስቶራንቶች በመግባት አብሮ ምግብ የማዘጋጀትና የማስተዋወቅ ዝግጅትም በአዲሱ ጣቢያ ላይ በተመሳሳይ መልኩ ተደግሟል። በተለይም በኢቢኤስ ለዓመታት የሳምንቱ መጨረሻ ደማቅ ዝግጅት የነበረው ቅዳሜን ከሰዓት የመዝናኛ ፕሮግራም በቻናል ዋን ላይ ቅዳሜኛ በሚል ተቀራራቢ ስያሜ እና አቀራረብ መቅረቡ ጣቢያው የነባር ስኬታማ አሰራሮችን ማለትም የኢቢኤስን ፈለግ መከተሉን ያሳያል ተብሏል። በዚህ መሃል ጉዳዩን ይበልጥ ትኩረት እንዲያገኝ ያደረገው ደግሞ ለ3 ዓመታት በኢቢኤስ ቴሌቪዥን ሲተላለፍ የነበረው ተወዳጁ ሲትኮም ድራማ በስንቱ ወደ ቻናል ዋን መዛወሩ ነው። በአብሪኮም ፕሮዳክሽን የሚዘጋጀው ይህ ድራማ ከመጪው የፋሲካ በዓል ጀምሮ በቻናል ዋን ላይ ስርጭቱ እንደሚጀምር በይፋ ተረጋግጧል። በስንቱ ድራማ ወደ አዲሱ ጣቢያ የተዘዋወረው በከፍተኛ ክፍያ መሆኑም ጉዳዩን መነጋገሪያ አድርጎታል። ከኢትዮፒካ ሊንክ እንደተሰማው መረጃ ቻናል ዋንና አብሪኮም መልቲሚዲያ ለድራማው ስርጭት የስምምነት ፊርማ አድርገዋል። በስምምነቱ መሰረት የቴሌቪዥን ጣቢያው ለአንድ የድራማ ክፍል የሚከፍለው ክፍያ እንደተጠበቀ ሆኖ በዩቲዩብ ላይ የማስተላለፍ መብቱን ሙሉ ለሙሉ ለድራማው አዘጋጆች ለአብሪኮም ሰጥቷል።
ድራማው በኢቢኤስ ላይ በነበረበት ወቅት ጣቢያው ለአንድ ክፍል 245 ሺህ ብር ገደማ ይከፍል እንደነበር የስምምነት ሰነዶች የሚያሳዩ ሲሆን አዲሱ የቻናሏን ስምምነት ግን የዩቲዩብ ገቢን ጨምሮ ከዚህ የተሻለ ጥቅም ይዞ የቀረበ መሆኑ ተነግሯል። ይህ አዲስ ስምምነትና የድራማ ዝውውር ከተመልካቾች ዘንድ የተለያዩ አስተያየቶችን እያሰጠ ይገኛል። ቻናሏን የራሱን አዳዲስና ለየት ያሉ የፈጠራ ስራዎችን ይዞ አለመምጣቱ ሳያንስ በኢቢኤስና በበስንቱ አዘጋጆች መካከል የተፈጠረውን አለመግባባት ተጠቅመው የኢቢኤስ ሌላኛው ቀለም የነበረውን በስንቱን በአዲሱ ጣቢያቸው ለማቅረብ መስማማታቸው በተመልካች ዘንድ ቻናሏንን ትልቅ የሞራል ጥያቄ ውስጥ ከቶታል። የበስንቱ ድራማ ዛሬ ለደረሰበት ታላቅ እውቅና መሰረቱ የኢቢኤስ ባለቤት አቶ አማን እንደነበሩም ከሰሞኑ አንዳንድ ምስክሮች ቃላቸውን ሰጥተዋል። የአብሪኮን መልቲሚዲያ ባለቤትና የድራማው አዘጋጅ አብርሃም ገዛኸኝ ይህንኑ የጥበብ ስራ ለኢቢኤስ እንዲያቀርብ ቀድሞ የጋበዙትና እድሉን የሰጡት ራሳቸው አቶ አማን ነበሩ። አብርሃም ገዛኸኝ ድርሰቱን ይዞ ሲመጣ መጀመሪያ የሰጠው ስም ለድራማው በስንቱ ሳይሆን ነጸብራቅ የሚል ነበረ። ይሁን እንጂ አቶ አማን ድርሰቱን ካዩ በኋላ ነጸብራቅ ከሚሆን ይልቅ በስንቱ ብትለው ለህዝቡ ይበልጥ ይቀርባል፣ ይገነዘበዋል የሚል የፈጠራ ሀሳብ አቀረቡ። እንግዲህ እዚህን ያህል መመሳሰል ነገር አለው። ምክንያቱም ያው እንደምታውቁት የኢቢኤስ በፊቱ ዳይሬክተር የነበረው ነው እዛ ቻናሏን የከፈተው። ግን ለኛ ለተመልካቾች ነው እንጂ ካላሰለቸን እነሱ ግን ያንን መስራት ያው የኔ አይነት ኮንተንት ሰርቷል ብሎ የሚያስከስስ ነገር ያለው አይመስለኝም። ግን ለተመልካች እዚህም ስንቀይር እዛም ስንቀይር አንድ አይነት ይሆንብናል ለሚለው ለኛ ሊያሰለቸን ይችላል። የቤተሰብ ጨዋታ ሆስቶች ማለት ነው፣ አዳዲሶቹ ሆስቶች እና ደግሞ ዳይሬክተሮቹ ማለት ነው። እንደው አስለቅሷቸው እንደው እርር ብለው ካላዘኑ በኋላ አይስቁም፣ ወይ ደግሞ በቃ ቁስላቸውን ሚጥሚጣ እየጨመራቸው አስታውሷቸው ተብላችሁ ነው ሁላችሁም ሲጀምሩ መጀመሪያ ላይ ረጅም ግጥም በቃ ለቅሶ ወይኔ ምናምን ምንድነው በቃ የተፈጠረው ነገር እኮ ተፈጥሯል፣ አዝነናል። አሁን የእናንተ ሰዓት ነው። ስለዚህ ሲጀምር ማለት ነው እንደ የኢንተርቪው የመጀመሪያ የኢንተርቪው ሩል ድሮ ከነበረው ሰራተኛ እኔ አሁን የተሻለ እሰራለሁ ነው እንጂ እሱ ይበልጠኛል ብላችሁ መጀመር እኮ የለባችሁም እኮ። ኢንተርቪው ነው አይደል እንዴ? እንትን ነው ትራይ አውት እያደረጋችሁ ነው። ስለዚህ አይ እኔ እኮ ከሱ እኮ አልሻልም ብላችሁ ከጀመራችሁማ እንዴት ይሆናል እኮ አልገባኝም እኮ ሲቀጥል ደግሞ ማለት ነው እኔን ምረጡኝ እዛች እንትን ላይ ማልቀስ እንደዚህ ሰው እንትን ማለት መርዳት ምናምን ኢቢኤስም ገንዘብ ያተርፋል፣ እኔም ደግሞ ቤተሰባዊነቴን ያሳያል። አንዳንዴ ራሳችንን መውቀስ ያስፈልጋል። አሁን እንዳልከው እኮ ትክክለኛው እኮ ይሄ ነው፣ አሁን እሱ ያለው ነው። ግን መጥቶ አንድ ሰው የቤተሰብ ጨዋታ ላይ እንደመጣ ሰላምታ ሰጥቶ የራሱን እንትን አድርጎ ምናምን ቢገባ ምንድን ነው የሚደርስበት? ያ ሰውዬ መወገዝ ነው። ያችን ስራውንም ላያገኘው ይችላል። ምክንያቱም እንደዚህ ጋር እንኳን ሲመጣ የተከበረ ሰው የነበረበት ያ ሁሉ ህዝብ የሚወደው ሰው ነጻነት ያለበት ቦታ ላይ ሲመጣ እንደው ስለሱ እንኳን ትንሽ አይል ምናምን ይባላል። ንቀቱ፣ ጥጋቡ። ራሳችንን እንፈትሽ። ለዚህ ነው ራሳቸውን እንዲሆኑ እድል እንስጣቸው ብለው እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና ተነጩ ፈረስ ላይ እስክስ የኔ ቆንጆ ጉጁ እስክስ የኔ አበባ ደግስ ነው ደግስ ነው። አዶናይ እና ጃኒ ተገናኝተዋል። በ2000 አበሻ ነው የባህል ምሽት ቦታ ላይ ብቻ አብረውም ከቤተሰቦቻቸው ጋር አራት ሲበሉ ምናምን ታይተዋል። ብዙ ሰዎች በዚህ ደስተኛ ሆነዋል። መጨረሻውን ያሳምርላችሁ ነው ምለው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶች ተዝናንተናል፣ በአንዳንዶች ቁም ነገር ወስደናል። ስትገቡ ላይክ ያደረጋችሁ አሁን ላይክ አድርጋችሁ በሚቀጥለውን ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።